ለልደት በዓል 100 ሰዎች እንዲጋቡ ልናደርግ ቻሌንጅ ጀምረናል። ከዛሬ ቀን ጀምሮ በቤተ ክርስቲያን በስርዓተ ቁርባንና በስርዓተ ተክሊል ትምህርቱን ወስደው በደንብ ተከታትለው በዚህ የጋብቻ ፕሮግራም ላይ ብፁዓን አበው ሊቃነ ጳጳሳት በኮሚቴነትና በዋናነት በብዛት እንዲሳተፉበት እናደርጋለን። ለዚህ ፕሮግራም አዲስ አበባ ላይ ተገኝተው ጋብቻቸውን መፈጸም የሚፈልጉ በክልልም ከሀገር ውጭም ከሀገር ውስጥም ከተለያየ ቦታ መጥተው ይህንን ፕሮግራም መካፈልና ማድረግ ይችላሉ። መታወቂያ ኮፒ የሁለቱንም ያስፈልጋል። ከዛ የሰበካ ጉባኤ ካርድ ያስፈልጋል። ከሌላችሁ ደግሞ በሂደት ታመጣላችሁ፣ ግን ሳይሞላ መመዝገብ ይኖርባችኋል። በወር 2 ጊዜ ተከታታይ የሆነ ኮርስ ይኖረናል። ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት 30 ድረስ የትምህርቱ ተከታታይ ኮርስ ይጠናቀቃል። ከህዳር 1 ጀምረን የሚያስፈልጉንን ልብሶች ለሙሽሮች እንገዛለን። በመዘጋጃ እየተጋቡ የሚፋቱትን በመድኃኒት እና በወሊድ መከላከያ እየተከላከሉ ጽንስ የሚያበላሹትን የወይን ጠጁን አስሞልታ ከደገሰው በላይ እንዲጣፍጥ አድርጋ የዶኪማስን ጎደሎ የሞላች ድንግል ማርያም በምልጃና በጸሎቷ በእነዚህ ሙሽሮች ሰርግና ጋብቻ ላይ ተገይታ የጎደለውን ሁሉ ታሟላልናለች። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም መእዜሰ ኮነ ፍስሐ ወሰላም። በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። በያላችሁበት ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እንግዲህ ይህን 50 ፋሲካ ቤተክርስቲያናችን ባስቀመጠችው ስርዓት መሰረት በዚህ የሰላምታ ቃል እየተለዋወጥን እንቆያለን ማለት ነው። አምላካችን እግዚአብሔር ስለ ሁሉም ነገር ስሙ የተመሰገነና የተወደሰ ይሁን። እኔ ወንድማችሁ አላየ ከእናንተ ጋር ቆይታ አደርጋለሁ። እናንተ ይህን ቪዲዮ ስትጀምሩ ለብዙ ኦርቶዶክሳውያን እንዲደርስ ሼር፣ ላይክ፣ ሰብስክራይብ በማድረግ ጀምሩ። ዶርቃ ሚዲያ እናንተን ይዞ 108,000 ሰብስክራይብ ከ9 ሚሊዮን 500,000 በላይ ቪውን እስካሁን በነበረን ቆይታ ማግኘትና ማትረፍ ችለናል። እግዚአብሔር ይመስገን። እናንተ ካላችሁ አሁንም እንደ ሌሎች ሚዲያዎች በሚሊዮን የሚቆጠር ሰብስክራይበር ይኖረናል። እኛም ከዚህ በላይ እናገለግላለን። የተዘጉ አብያተ ክርስቲያናቶች ይከፈታሉ። የተቸገሩ እህቶች ወንድሞች በእናንተ እርዳታ ከችግራቸው ይላቀቃሉ። ሁላችሁም ይህንን ፕሮግራም ስለምትከታተሉ ከልብ የመነጨ ምስጋናዬን ላቀርብላችሁ እወዳለሁ። ለትንሣኤ በዓል 50 ሰዎችን እናቆርባለን ብለን ባስጀመርነው ቻሌንጅ መሰረት የእናንተ እርዳታና የእግዚአብሔር ምሕረትና ቸርነት ተጨምሮበት እግዚአብሔር ፈቅዶ የድንግል ማርያም ምልጃና ጸሎቷ የጻድቃን የሰማዕታት የሐዋርያት የነቢያት የደጋግ አባቶቻችን ረዳትነታቸው አማላጅነታቸው ረድቶን ወደ 62 ሰዎችን ማቁረብ ችለናል። ዛሬ ታዲያ ለቅዱስ ሥጋውና ለክቡር ደሙ ይህን ያክል ሰዎችን ማቁረብ ከቻልን ነገ ደግሞ እስቲ በመዘጋጃ እየተጋቡ የሚፋቱትን በመድኃኒት እና በወሊድ መከላከያ እየተከላከሉ ጽንስ የሚያበላሹትን የሥላሴን ፍጥረት የሚያበላሹትን እህቶች ወንድሞቻችን መጽሐፍ ቅዱስ ምን ይላል፣ በቤተ ክርስቲያን መጋባት ምንድነው ጥቅሙ የሚለውን አስተምሮ በሊቃውንተ ቤተ ክርስቲያን በደንብ አድርገን እንዲገባቸው እንዲማሩ ሰፊ ጊዜ ወስደን ረጅም ጊዜ ኮርስ እንዲከታተሉ አድርገን ለገና ለልደት በዓል ደግሞ 50 ሴትና 50 ወንድን በተለያየ ሐሳብ የሚኖሩትን በአንድ ሐሳብ ተጣምረው ሁለቱ አንድ ሆነው በእግዚአብሔር ፈቃድ አንድ ሆነው እንዲኖሩ 100 ሙሽሮችን ማለትም 50 ሴትና 50 ወንድን 100 ሙሽሮችን 50 ተጋቢዎችን በቤተ ክርስቲያን በስርዓተ ቁርባንና በስርዓተ ተክሊል ትምህርቱን ወስደው በደንብ ተከታትለው መቁረብ ምን አድርገው መቁረብ እንዳለባቸው መጀመሪያ አውቀው ከቆረቡ በኋላ ምን ማድረግ እንዳለባቸው ስለ ስርዓተ ቤተ ክርስቲያን፣ ስለ ስርዓተ ቁርባን፣ ስለ ስርዓተ ተክሊል፣ ስለ ስርዓተ ቤተ ክርስቲያን፣ ስለ ስርዓተ ጋብቻ የጋብቻን ትርጉሙን እና የጋብቻን ሕይወቱን በደንብ አድርገው
በቤተ ክርስቲያን መምህራኖች ጠንቅቀው ተምረው ለልደት በዓል 100 ሰዎች እንዲጋቡ ልናደርግ ቻሌንጅ ጀምረናል። ከዛሬ ቀን ጀምሮ እጮኛ ያለህ ወንድ፣ እጮኛ ያለሽ ሴት መመዝገብ ትችላላችሁ። አንድ ሰው እጮኛ ኖሮት ወንድ ሆኖ ሲመጣ ሲመዘገብ የሚጠበቅበት የራሱን ስም ከናባቱ ከናያቱ፣ የሚስቱን ስም ከናባቷ ከናያቷ፣ እንዲሁም ደግሞ የሚስቱን የክርስትና ስምና የእሱን የክርስትና ስም ማወቅ ይኖርበታል። የሚኖርበትን አድራሻ ወይም ደግሞ መታወቂያ ኮፒ የሁለቱንም ያስፈልጋል። ከዛ የሰበካ ጉባኤ ካርድ ያስፈልጋል። ከሌላችሁ ደግሞ በሂደት ታመጣላችሁ፣ ግን ሳይሞላ መመዝገብ ይኖርባችኋል። ምዝገባው የሚቆየው እስከ ሰኔ 30 ነው። ሐምሌ 1 ቀን ትምህርት ይጀመራል። ትምህርት የሚጀመረው የትና የት ነው የሚለውን ከቤተ ክርስቲያን አባቶች ጋር ተነጋግረን አማካኝ የሆነ ቦታ በ15 ቀን 1 ጊዜ፣ በወር 2 ጊዜ ተከታታይ የሆነ ኮርስ ይኖረናል። ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት 30 ድረስ የትምህርቱ ተከታታይ ኮርስ ይጠናቀቃል። ከህዳር 1 ጀምረን የሚያስፈልጉንን ልብሶች ለሙሽሮች እንገዛለን፣ ልኬት እናስለካለን። ከዛ በኋላ በሚቀሩን ጊዜያቶች ደግሞ የቀሩን ነገሮች እናሟላለን። በዚህ የጋብቻ ፕሮግራም ላይ ብፁዓን አበው ሊቃነ ጳጳሳት በኮሚቴነትና በዋናነት በብዛት እንዲሳተፉበት እናደርጋለን። በኢትዮጵያ ምድር አይደለም በዓለም ታይቶና ተሰምቶ የማይታወቅ ታሪክ እንሰራለን። ይሄንን ስንሰራ ደግሞ የመጀመሪያው አጋዣችን፣ ፈቃጃችን፣ ረዳታችን ሁሉን ያደረገ ሰማይና ምድርን የፈጠረ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ከዛስ እናታችን እማምላክ ወላዲተ አምላክ በሰርግ ቤቱ ተገይታ የዶኪማስን ጎደሎ የጎደለውን አይታ የወይን ጠጁ አልቋል ማድጋው ባዶ ነው ብላ ያማለደች፣ ዶኪማስ ወጥቶ ወርዶ ደክሞ ከደገሰውና ካዘጋጀው የወይን ጠጅ የበለጠ እማምላክ ቅድስት ድንግል ማርያም ልጇን በማሳሰብ ብቻ በጸሎትና በምልጃዋ የወይን ጠጁን አስሞልታ ከደገሰው በላይ እንዲጣፍጥ አድርጋ የዶኪማስን ጎደሎ የሞላች ድንግል ማርያም በምልጃና በጸሎቷ በእነዚህ ሙሽሮች ሰርግና ጋብቻ ላይ ተገይታ የጎደለውን ሁሉ ታሟላልናለች። እማምላክ ወላዲተ አምላክ ቅድስት ድንግል ማርያም ተሰጥቷታል ቃል ኪዳን፣ ይህን ማድረግ ትችላለች። ሰማዕቱ ቅዱስ ጊዮርጊስ፣ ሰማዕቱ ቅዱስ እስጢፋኖስ፣ ሰማዕታቶች፣ ጻርቃን፣ ሐዋርያት፣ ነቢያቶች በዚህ ፕሮግራም ላይ በጸሎታቸው ይረዱናል። ይሄንን የማይወድ ጥንተ ጠላታችን ዲያብሎስ ብቻ ስለሆነ ፈተናው ቢበዛ መከራው ቢበዛ ምንም አይነት ምድራዊ ኃይል ይህንን ፕሮግራም ሊያስተጓጉለን አይችልም። አባቶች በገዳም ይጸልያሉ፣ እናቶች በገዳም ይጸልያሉ። እህቶችና ወንድሞች ደግሞ ለዚህ በጎ ተግባርና ለዚህ በጎ ሐሳብ በሐሳብ በጸሎት በጉልበት በገንዘብ ይሳተፋሉ። ይሄ ፕሮግራም ዛሬ 1 ተብሎ ተጀምሯል። እስከ ሰኔ 30 ድረስ ከዛሬ ከሚያዝያ 9 ቀን ይሄ ቪዲዮ ከተለቀቀበት ጊዜና ሰዓት ጀምሮ እነሆ ምዝገባችንን 1 ብለን እንጀምራለን። ለዚህ ፕሮግራም አዲስ አበባ ላይ ተገኝተው ጋብቻቸውን መፈጸም የሚፈልጉ በክልልም ከሀገር ውጭም ከሀገር ውስጥም ከተለያየ ቦታ መጥተው ይህንን ፕሮግራም መካፈልና ማድረግ ይችላሉ። በዚህ ፕሮግራም ላይ ሙሉ የጋብቻ ወጫቸው ይሸፈናል። ድግስ ይኖራል። ያንን ድግስ በቤተ ክርስቲያን ደጀ ሰላም አዳራሽ አዘጋጅተን ይህንን ድግስ በቤተ ክርስቲያን እናስኬዳለን። የሙሽሪትና የሙሽራ አጃቢ ሚዜዎች ይኖራሉ። ያንን ሁሉ ይዘው የሚመጡትን እንግዳ በሚበላው በሚጠጣው ነገር እናስተናግዳለን። የሙሽራውና የሙሽሪቱን ልብስ ግን ወጫቸውን እኛ እንሸፍናለን። የቀረጻ ፕሮግራማቸውን፣ የማስታወሻ ፎቶ የሚሆናቸውን፣ የሰርጉን ፕሮግራም ቪዲዮ ሙሉ በሙሉ ብፁዓን አበው ሊቃነ ጳጳሳት በሚገኙበት ዘማሪያን፣ የሰንበት ትምህርት ቤት ወጣቶች እንዲሁም ደግሞ ጸጋው የበዛላቸው ዘማሪያንና ሰባኪያን በዚህ ሰርግ ላይ እንዲታደሙ እናደርጋለን። ተከታታይ ኮርስ ትምህርቱ የሚሰጠው በቤተ ክርስቲያን 4 አይና ሊቀ ሊቃውንት ተብለው በቤተ ክርስቲያን ስያሜ ማዕረግ ተሰጧቸው ቤተ ክርስቲያን የማያዳግምና የማያጠራጥር አገልግሎት እየሰጡ ባሉ መምህራኖች ይሆናል።
ይህንንም ብፁዓን አበው ሊቃነ ጳጳሳት አባቶቻችን ይህንን እንዲያስተካክሉ እያነጋገርኩ ነው። ይህንን ያደርጋሉ። በየሳምንቱ የሚያስተምሩት መምህራኖች የተለያዩ እንዲሆኑ እናደርጋለን። በዚህ የትምህርት ጉባኤ ላይ ዘማሪያን፣ ሰባኪያን እየተገኙ በ15 ቀን 1 ቀን በወር 2 ቀን ለተከታታይ 3 ወር የ6 ቀናት የትምህርት አገልግሎቶች እንዲኖሩ እናደርጋለን። ጋብቻችሁ አምሮላችሁ ቅዱስ ሥጋውና ክቡር ደሙን ተቀብላችሁ በሥርዓተ ተክሊልና በሥርዓተ ቁርባን በእግዚአብሔር ከብራችሁ በእግዚአብሔር ፊት ሞገስና ክብርን አግኝታችሁ ጋብቻችሁን አንድ ማድረግ የምትፈልጉ ኦርቶዶክሳውያን ማንም እንዳይቀድማችሁ ይሄን ዕድል ተጠቀሙበት ማለት እፈልጋለሁ። ቤተ ክርስቲያን እንግዲህ በሥርዓትና በሕጓ መሰረት አንድ ወንድ ወይም አንድ ሴት ሁለቱ ወደ አንድ መጥተው ጋብቻቸውን በቤተ ክርስቲያን መፈጸም ሲፈልጉ የምትጠይቀው መስፈርት ይኖራል። ያንን መስፈርት እንደ ማሳሰቢያ አሁንም በከፊል ልነግራችሁ እችላለሁ። በዋነኝነት ሴቲቱ ካለችበት ቀበሌ ወይ ወንዱም ካለበት ቀበሌ ያላገባ ማስረጃ ያስፈልጋል። ከቀበሌ መታወቂያችሁ ካለበት ቦታ ያላገባችሁ መሆኑን በሶስት ምስክር በቀበሌ አስመስክራችሁ ያንን ከቀበሌ ያላገባ ሰርተፍኬት ታመጣላችሁ። የንስሐ አባትና የሰበካ ጉባኤ ካርድ ያስፈልጋል። ቀሪ ነገሮችን በቀጣይ በሚኖረን ቆይታ እንዳስፈላጊነቱ እገልጽላችኋለሁ። ለአሁን የሚቀድመው ምዝገባ ስለሆነ እነሆ እስከ ሰኔ 30 ቀን ድረስ 50 ሴትንና 50 ወንድን በአንድ ጋብቻቸውን በቤተ ክርስቲያን የሚፈጽሙ ጥንድ ባልና ሚስቶችን መዝግበን እናጠናቀቃለን ብለን እናስባለን። ምናልባት እንግዲህ እንደ መጠባበቂያ ወይ 5 ወይ 10 ሪዘርቭ አድርገን እንይዛለን። ያ ማለት ምን ማለት ነው? በሰርጋቸው ዕለት ወይም ደግሞ እየተጠጉ ሲደርሱ በወር አበባ በሴቶች ልማድ ጉዳይ ሴቶች የማይችሉበት አጋጣሚ ከተፈጠረ ቻሌንጃችን ወይም ሐሳባችን 50 ሙሽሮችን በቤተ ክርስቲያን ማጣመር ስለሆነ ከ50 እንዳይጎልብን 5 ሪዘርቭ እንይዛለን። በማይችሉ ሰዎች ፋንታ ቀኑ እየቀረበ ሲመጣ ልብስ ከመለካቱ በፊት እህቶችን አነጋግረን እንደ እግዚአብሔር መልካም ፈቃድ እነዚህን ማጠባበቂያ የያዝናቸውን ሰዎች በዕለቱ በማይችሉ እህቶች አማካኝነት እንተካለን። መድኃኔ ዓለም ኢየሱስ ክርስቶስ ለ2019 ዓመተ ምህረት ቢያደርሰን እኛ ይሄንን ከወዲሁ አስበናል። የድንግል ማርያም ልጅ ኢየሱስ ክርስቶስ ይፈጽመዋል። ምንም እንዳትጠራጠሩ። ይሄንን ታዩታላችሁ። እንዲታዩት መድኃኔ ዓለም ዕድሜ ይስጣችሁ። ሁላችሁም ይህንን ፕሮግራም ለማየት 5-10 የምትችሉትን ለመሳተፍ ወዲህ በሉ፣ አድርጉ፣ አግዙን፣ ደግፉን ስንላችሁ እስካሁን ድረስ አሳፍራችሁን አታውቁምና ነገም ደግሞ እኛ እንዳንጠፋ የሰው ልጅ መጨረሻው ሲያምር ነውና ፍጻሜያችን እንዲያምር በጸሎታችሁ አግዙን። ዶርቃ ማለት የጣቢታን ታሪክ የሚያትትና የሚያወሳ ስለሆነ የጣቢታን ታሪክ እንደግመዋለን። የሞቱ የደከሙ የሰለቹ በትዳርና በእግዚአብሔር ተስፋ የቆረጡ እህቶችና ወንድሞች በቅዱሳን ጸሎት እንደ ጣቢታ ይነሳሉ። ኢየሱስ ክርስቶስ በደመ ማኅተሙ አንድ ያደርጋቸዋል። እግዚአብሔር አንድ ያደረገውን ማንም አይለየውም ስለሚል መጽሐፍ ቅዱስ በዚህ በጎ ሐሳብ የተፈጸመና የተመሰረተ ጋብቻ ለዘላለም አይፈርስም፣ ጸንቶ ይኖራል። እስከ ሞት ድረስ ባንድ ይኖራሉ። የለመለመ ማኅፀንና የተቀደሰ አብራክ በቅዱስ ሥጋውና በክቡር ደሙ ተባርኮ ሀገርንና እምነትን የሚጠቅም ትውልድ ያፈራሉ። ዘራቸውም እንደ ምድር አሸዋ እንደ ሰማይ ከዋክብት ይበዛል። እንደ አብርሃምና እንደ ሳራ የተባረከና የተቀደሰ ትዳር ይሆናል። እግዚአብሔር ሲሰጥ ምንጊዜም አይቀማም፣ ምንጊዜም አያጎልም። እግዚአብሔር የሰጠውን ማንም መንጠቅ ስለማይችል ጋብቻችሁን በእግዚአብሔር ቤት አድርጉ እንላለን። ለዛሬ የነበረን ቆይታ ይሄን ይመስል ነበረ።
ሐሳቡ ከተመቻችሁ በቤተ ክርስቲያን ጋብቻቸውን ማድረግ ለሚፈልጉ እህትና ወንድሞቻችሁ ሼር አድርጉላቸው። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ለብዙ ሰው እንዲደርስ ሼር ማድረጋችሁን ሰብስክራይብ ማድረጋችሁን አትርሱ። ስለነበረን ቆይታ ስለማይነገር ስጦታው አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህን ሐሳብ እንድናስብ በዚህ በጎ ነገር ላይ እንድንሰማራ የረዳን የፈቀደልን የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ሁላችሁም በያላችሁበት በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።